ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ቲጂዌ ሌሰን በቀጣዩ ክፍል ተመልሷል። ሌሎቹ ክፍሎች እዚሁ ቻናል ላይ ታገኛችኋላችሁ። ላይክ እና ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲጂዌ ሌሰን የኢአርፒቢ ቢሮ ቀጣይ ስራውን የሴቶች ትምህርት ቤት ላይ አድርጎ ዛም አምርተው ሃንይሪ የተባለች ዝናዋን ተጠቅማ አስተማሪዎች የምታስቸግር ተማሪን ስርዓታት ይዘው በብዙ ወንጀል ተከሳ እንድትታሰር እንዳደረጉ የሚኒስተሩ ጋንግ ሲዮክም ተቀናቃኝ ፓርቲ አባላት ስለነሱ እውነታ ከ2 ዓመት በፊት ስለሞተችው አስተማሪ ተናግረው ተማሪዎች ላይ በቀል ነው የያዙት እያሉ እንቅፋት ሊሆኑባቸው ሲሞክሩ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን የኢአርፒቢ ቢሮም ላይ ሚኒስተሩና ሃውጂንም በቀል ነው የያዙት ከተባለም በኋላ ቢሮ እንዳይፈርስ ስጋትን ፈጥሮ ቦንግም ከዛ ቢሮ ለመቀየር ደብዳቤ ለመጻፍ ቢሞክርም ሚኒስተሩም አይቶትና አግኝቶት እየተናደደበት እኔ ስፈቅድ ነው ከዚህ ቢሮ የምቀይረውም እያለው ወደ ቀጣይ ስራቸውም ገብተው አንድ ተማሪ አስተማሪውን የደበደበበት ትምህርት ቤት ላይ ትኩረታቸውን አድርገው ተማሪው አስተማሪውን ሲደበደበው የሚያሳየውን ቪዲዮ ካዩም በኋላ በቀጥታ ሃውጂን ሃንሪም እና ቦንግም ስራቸውን ለመጀመር ወደ ትምህርት ቤቱም ይሄዳሉ። እዛም እንደደረሱ ሃውጂንም የተደበደበውን መምህር ከርቀትም አይቶ ሊያወራው ወደሱም ሲሄድ ቦንግም ለሃንሪም ይህ ትምህርት ቤት ድሮ ብዙ ተማሪዎችን አያሳልፍም፣ ወደ ዩኒቨርሲቲ ወደ ኮሌጆችም አያስገባም ነበር፣ ግን አሁን ላይ በተደበደበው መምህርም በኩል አቶ ቺዮን የተባለው መምህር እዚህ ማስተማር ከጀመረ ጀምሮ ብዛት ያላቸው ተማሪዎች ትልልቅ ዩኒቨርሲቲ መግባት ጀመሩ። አቶ ቺዮን እንደ ትልቅ አስተማሪ ነው የሚታየውም ሲላት ሃንሪም ታዲያ ለምን አሁን ላይ በተማሪ አስተማሪው ተደበደበ እያለች ራሷን ትጠይቃለች። ሃውጂንም አቶ ቺዮን ጋም ደርሶ ራሱን እያስተዋወቀ ድሮ ያንተን አነቃቂ ቪዲዮዎች እያየው ሞራል ሰተከኝ ነው የኮሪያ መከላከያ አካዳሚም ገብቼ ለዚህ በቃውት እያለም እያመሰገነው እንደሚያደንቀው እየነገረው ስራውን ረስቶ ሰውየው ማድነቅ ላይ ያተኩራል። ሃንሪም እና ቦንግም የሚሰሩበትን ቦታ አስተካክለው ሃንሪምም አስተማሪውን ወደ ደበደበው ሂዮን ዩንግ የተባለ ተማሪም ጋም አምርታ ልታወራው ብትሞክርም ተማሪው ግን በንዴት የምታሳየውን ቪዲዮም እየጣለው ምንም ላትፈጥሩልኝ አታስለፍልፉኝ ከፈለጋችሁ አባሩኝ እያለም ይጮባታል። እሷን ንዴቷን ተቆጣጥራ ምንም ሳታደርገውም ትወጣለች። ወደ ቦንግም ተመልሳ ይህ ደደብ ተማሪ ከሱም ብሶ ምክንያቱን ሊናገር አልቻለም ብትልም ቦንግ ግን ተማሪው ዩንግ ደደብ ተማሪ አይደለም፣ እንደውም በትምህርቱ በጣም ጎበዝና አንደኛ የሚባለው ተማሪ ነውም ብሏት ግራ እየተጋባች ውጤቱንም ሲያሳያት በድጋሚ ታዲያ እንደዚህ የተከበረውን አስተማሪ አቶ ቺዮንን ለምን ይሄ ተማሪ ደበደበው ብላም ራሷን ትጠይቃለች። ሃውጂንም እዛው ትምህርት ቤት ውስጥ ካሉ አስተማሪዎችና ሰዎች ችግሩን ለማጣራት እየሞከረ አቶ ቺዮን በተማሪዎች በጣም የተወደደና ብዙ ተማሪዎችን ወደ ዩኒቨርሲቲ ከነሱ በላይ ተደስቶ የላከ አስተማሪ መሆኑንም ይሰማል። ራሱ አስተማሪውን አቶ ቺዮንንም ለምን ተማሪው ሂዮንግ ኡንግ ሊደበድብክም ቻለም ሲል ጠይቆት አስተማሪውም ይመስለኛል ከሰሞኑ ትልቅ ሀገር አቀፍ ፈተናም ስላለ ልዩ ክትትል ለሚያስፈልጋቸው ተማሪዎች አዲስ ክላስ ጀምሬ እያስተማርኳቸው ነበር፣ እሱም በድጋሚ የምናውቀው ለምን እንማራለን እያለም ይበሳጭብኝ ነበር፣ በዛም ምክንያት ሊሆንም ይችላል ሊቀጣም ይገባል የሚለዋል። ሃንሪም ወደ ሂዮንግ ኡንግም ተመልሳ በድጋሚ ለምን አስተማሪው ሊደበድብ እንደቻለ ብትጠይቀውም ውጤቱንም እያሳየች የውጤቱ ዩኒቨርሲቲም መግባት የሚያስችልክ ውጤት ነበረ፣ አስተማሪ ደብድበክ ህይወትክን አበላሸክ፣ ቤተሰቦችክ ስንት መስዋዕትነት የሚከፍሉት ለዚህ ነው ወይም ስትለው እሱም ስለ ቤተሰቦች ስታነሳበት በንዴት እየተብሰለሰለ ትዕይንታችን ወደ ኋላ መልሶን የሂዮን ኡንግ ቤተሰቦችም ከከተማ ውጭ ያለ ትልቅ ሬስቶራንትም ስላላቸው በዛም ሬስቶራንት ቢዚ ስለሆኑ እሱ ላይ ትኩረት እንደማያደርጉ አንድ ቀን አስተማሪው ቺዮንም እዛ ተገኝቶ ማይቷቸው እሱ በሄደም ማግስት ሬስቶራንቱም እሷ አቃጥሮበት ግብረ ስለማይከፍሉም ተዘግቶ ቤተሰቦቹም ለሂዮንግ ኡንግም ትምህርት ቤት የሚከፍሉት ገንዘብ እያጠራቸው መጥቶ ሂዮን ኡንግም በአስጠኝ በኩል ፈተናዎቹን ጥሩ ውጤት ቢያመጣም አቶ ቺዮንም ስለ አስጠኙ ማንነትም ጠይቆት በጠየቀው ማግስት አስጠኙም ሂዮን ኡንግን አላስጠናም ብሎ ስራውን እንደለቀቀና እንዳቆመ አሁን ላይም ይህን ሁላ ለሃሪም ሂዮን ኡንግም እየነገራት አቶ ቺዮን ለሁሉም ነገር እጁም አለበትም ይላታል። ሃንሪም ይህን ከሰማች በኋላ ወደ ሃውጂን ጋር ማመርታ ልትነግረውም እየሞከረች ከርቀት ሃውጂንም ከአቶ ቺዮን ጋር ሆኖ በደስታ ተሞልቶ ተልእኮን ረስቶት እያወራውም እያየችው ልክ ጨራርሶ ደሷም ሲመጣ ተልእኮን ረስተኳል
እዚህ ገና ሳንመጣ አስተማሪው ልክ ተማሪውን ደግሞ መጥፎ ናቸው ብለህ የወሰንክ ይመስለኛል። ልክ በሚዲያ እንደሚነገረው ተማሪዎችን ለመበቀል ነው ወይ ይህንንስ ቢሮ ያቋቋማችሁትም ስትለው ሃውጂንም በንዴት እንደዛ የምታሰቢ ከሆነ ከዚህ ስራ መልቀቅ ትችያለሽ፣ እንደዛ እኛ በጭራሽ አናስብም፣ አሁኑ ሁላችንም ትኩረታችንን ስራችን ላይ እናድርግም ብሏትም ይሄዳል። ቦንግም የሚሰራበትም ቦታም ላይ በሃውጂንም ስራ የተባለውን ስራም እየሰራ ብቻውንም ሆኖ አቶ ቺዮን በትርፍ ሰዓቱ የሚሰራባቸው ሌሎች የግል ትምህርት ቤት እንደ ማስጠኛም ቦታዎችንም አግኝቶ አንዱ ላይ ትኩረቱን አድርጎ በማታ ወደዛም ቦታም ሄዶ ለማጣራት ሲሞክር እዛም የሚያስተምርና የሚያስጠናም ሰው አግኝቶት መመዝገብ ፈልጌ ነው እያለ ሊያስቀይስ ቢሞክርም ተጠራጥሮት ከየት ትምህርት ቤት እንደመጣ ማንነቱን እየጠየቅም ሲያፋጥጠው በዚህም በፊት ላይ እና ሃውጂን ሄደው ከጉድ ያወጡት ሂዮንግ ጁ የተባለው ተማሪም አግኝቶ ሰላም እያለው ሳያውቀው አትርፎት ራቅ ብለው ሄደው ይመገባሉ። እነዛ ሂዮንግ ጁን ሲደበድቡት የነበሩት ጉልቤ ተማሪዎች አሁን ሙሉ ለሙሉ ተለውጠው ጓደኞቹ ሆነው አግኝተዋቸው አብረዋቸው በደስታም ይመገባሉ። ቦንግም ወደ ስራው ሲመለስ በንዴት እየጮኸች ሜዳውን እየሮጠች ያለችው ሃንሪ ምንም እያያት እሷም ንዴቷን ለመወጣት እንዲህ እንደምታደርግ እየተረዳን በትውስታም ድሮ ተማሪ ያለች 5 የሚሆኑ ጉልቤ ተማሪዎች እያሯሯጡ የደበደቧትን ጊዜም እያስታወሰች በጊዜው ለመጀመሪያ ጊዜ ሃውጂን የወታደር ልብስ ለብሶም ደርሶላት ጉልቤዎቹንም እያስቆማቸው ጓደኞችሽ ናቸው ወይ ቢላት ልጆቹም ጓደኛችን ናት አይመለከትክም ቢሉትም እሱ ግን ወደ እሷ ተጠግቶ እንደረዳሽ ከፈለግሽ እርዳኝ ብቻ በይኝ ከዛም እረዳሻለሁም ብሏት ዝም ስትለው ግን ሊሄድ ቢልም አስቁመው እያለቀሰች እርዳኝም ብለው ጉልቤዎቹን በጥፊና በእርግጫ እያለ አባሩላት ያተርፋታል። የመጀመሪያ ትውውቃቸውን በዚህ መልኩ እንዳደረጉም እናስታውሳለን። ወደ አሁን ጊዜም ስንመጣ ሃውጂንም አስተማሪው አቶ ቺዮንን አስቀምጦ ስለደበደበው ሂዮንግ ኡንግ የተባለውም ተማሪም ልጅ እያወራው ልጁ ጎበዝ ተማሪ ነው፣ ስላንተ ደግሞ ሳጣራ ከዚህ ትምህርት ቤት ውጪ በግል ከምታስተምርበትም ቦታም አለ፣ አምና ከዛ ከምታስተምርበት ትምህርት ቤት ነበር ወደ ዩኒቨርሲቲ ተማሪዎችን የላከውም እያለው የሴቶች ትምህርት ቤት ላይ አሁን የታሰረችው በፊት ስትማር የነበረችው ስለ ሃን ይር የተባለችው ድሮ አንተ ያስተማርካትን ተማሪ ታውቃታለህ ወይም ሲለው አስተማሪው አቶ ቺዮንም በግድ እያስታወሳት እሷንም እስር ቤት ሄጄ ስላንተ ጠይቂያት ነበር ምን እንዳደረካት ባይታወቅም ተማሪዋ በጊዜው ጎበዝና ለፈተናው ብቁ በነበረች ሰዓት አንተ ግን ቤተሰቦቿን አሁን የሂዮንግ ኡን ቤተሰቦች እንዳደረከው በጥብጠቅ እሷንም ፈተናው ላይ እንዳታተኩር አድርገህ እንድትወድቅ በማድረግ አንተ ትምህርት ቤት የሚማር ሌላ ተማሪ በእሷ ቦታ እንዲያልፍ አድረግ። ለምን አንተ በግልህ የምታስተምርበት ትምህርት ቤት ያሉ ተማሪዎች ወላጆቻቸው ገንዘብ ስለሚከፍሉ ይሆናልን ብሎም ያፋጧል። አቶ ቺዮንም ነገሩን ደባብሶ ለማለፍ እየሞከረ ሃንሪ ሲጀምር በጥባጭ የነበረች ተማሪ ነች እያለ መጀመሪያ ላስታውሳትም ቢልም አሁን ግን በደንብ አስታውሶ እየተናገረ ከዚህ በኋላ በአንተ ሳቢያ አሁን ሂዮንግ ኡንግም ፈተናውን ሳይፈተን አይቀርም እንዲፈተን አደርጋለሁም ሲባል እሺ አመሰግናለሁ ብቻም ብሎት ይወጣል። ሃውጂንም በንዴት ቀጣይ ምን ማድረግ እንዳለበት ያስባል። በዚህ መልኩ ሂዮንግ ኡንግ የተባለው ተማሪም ወደሚማርበት ክፍሉም ሲመለስ ተማሪዎችን በግርምት እያዩት አንዷ ሴት ተማሪም በንዴት ስታየው እያየናት አስተማሪው አቶ ቺዮንም በድብቅ የዛችን ተማሪ ባለስልጣን የሆነች እናትን አግኝቶ ሂዮንግ ኡንግ ፈተናውን ሊፈተን እንደሆነ ሰማው፣ ምን እየሰራክ ነው? እምከፍልክ ለዚህ ነው ወይ? ግዴታ ሴት ልጄ ፈተናውን አልፋ ወደ ዩኒቨርሲቲ መግባት አለባት እያለች ስትጮህበት እሱም በንዴት ጣልቃ አትግቢ፣ በራሴ ሁሉንም ነገር አስተካክላለሁ ይላታል። ንዴቷ ያለቀቃት ሃንሪምም ስራ ጨርሶ እየወጣ ያለውን ቦንግንም የቦክስ መደብደቢያ እየሰጠች እየደበደበች ንዴቷንም ለማቅለል ስትሞክር እሱም ለምን እንደተናደደች እየጠየቃት ሃውጂን እንደ ድሮ እንደማቀው አልሆነልኝም ስትለው ለምን እንደዛልሽ? እሱ እኮ ሃን ይሪን አውርቶ መጥቶ አሁን እንዳለ አቶ ቺዮንንም እየመረመረና እየሰለለው ነውም ሲላት እየተገረመች እና ለምን ይህንን አልነገራችሁኝም ብላም አሁንም በንዴት ወጣም እየጮኸች ስትሮጥ ራሱ ሃውጂን እዛ ደርሶም እያያት እየተገረመም እሷም እሱ ጋር መታ ለምን እውነታውን አስተማሪውን እየመረመርከው እንደሆነ ደበከኝ እያለች ብትበሳጭበትም እሱ ግን አልደበኩሽም፣ እኔም ሰውየውን ጥሩ ሰው መስሎኝ ነበር፣ ግን እንዳሰብነው አይደለም፣ አሁን ብዙ ስራ ይጠብቀናል፣ ይህን ሰውዬ ማጋለጥ አለብንም እያለ ለአዲስ ስራም ያዘጋጃቸዋል። እዛው ግን ፖሊሶች እነሱ ጋር ደርሰው የኢአርፒፒ ቢሮና ሰራተኞች ተማሪዎችና አስተማሪዎችን ሰብአዊ መብትም እየጣሳችሁ ነው ብለው አስረው ይወስዳቸዋል። በተጨማሪም ሚኒስተሩ ሳይቀር በዚህ ወንጀል ተከሶም ይታሰራል።
በዜናም ላይ የኢአርፒቢ ቢሮም ተማሪዎችን አልፎ አስተማሪዎችን የተከበረውን አስተማሪ አቶ ቺዮንን ሳይቀር መበደል ጀምሯል እያሉ ዜናውም ይናፈሳል። ተቀናቃኝ ፓርቲ አባላቶችም ይህን ዜናም ሲያዩ እየተደሰቱ ዋናቸውም ከባለስልጣን ጋር ሊሰበሰብ ለስብሰባም ለመቀመጥና ትምህርት ሚኒስተሩን ሙሉ ለሙሉ ለመክሰስም ያስባል። በሌላ በኩል አቶ ቺዮንም የግል የሚያስተምርበት ትምህርት ቤት ላይ ያቺን ባለስልጣን ባለሀብት የሆነችውን ልጄ ፈተናውን ትለፍ ያለችውን እናትም ጠርቶ በድብቅም እያወራት ኢአርፒቢትን ተባብረን ጉድ አደረግናቸውም እያለችው እሱም ለዛም እያመሰግናት የሚመጣውን የሀገር አቀፍ ፈተናውን መልስ ፎቶም ልኮላት ልጅሽ ቢያንስ ይህን ሸምድዳም ትያዝም ይላታል። ከዚህ በኋላ ብዙ ስራዎችን አብረን እንሰራለን እየተባባሉም በደስታም ይሳሳቃሉ። ፖሊስ ጣቢያም ላይ የታሰሩትና ሀውጂን ጋም ሀውጂን ቀጣይ ሳምንት ስለሆነ ሀገር አቀፉ ፈተና እኛም እስከዛ እውነታውን እንዳናጋለጥባቸው ያስሩናልም እያለ በፖሊስ እየተመረመረ ያለው ቦንግም ሚኒስተሩ እሱ ምንም አያውቅም አድርግ የምንለውን ብቻ ነው የሚያደርገውን ብሎ ለፖሊሶቹም ተናግረው ነፃ እንዲወጣም አድርጎት ያንን እየጻፈ የነበረውን የዝውውር ደብዳቤም አምጣና ልፈርምልክ ከዚህ በኋላ በዚህ ቢሮ በኩል ጥሩ ነገር አይመጣምም ሲለው ቦንግም አይ ይቅር ሀሳቤን ቀይሬያለሁ እዚህ ቀራለሁ ቢለውም በግድ አምጣም ተብሎ ወጥቶ ደብዳቤውን ፕሪንት አድርጎ መጥቶ ሚኒስተሩና ሀውጂንም ፈርመው ይሰጡታል። የማይደርስ የለም የፈተናው ቀንም ደርሶ ተማሪዎችም ለፈተና እየተዘገጃጁ አስተማሪው አቶ ቺዮንም እና ዩን ኡንግ ክላስም እየፈተነ ያቺ በእናቷ የፈተናው መልስ የተሰጣት ተማሪም እጇ ላይ ሙሉ መልሱን ጽፋ ነበርና እሱም እያስተያየችም ትመልሳለች። እነ ሀውጂንም ከእስር ተፈተው ሚኒስተሩም ክስ ስላለበት ባለስልጣኖች ተሰብስበው እየጠበቁትም ስለሆነ መልስ ወደሚሰጥበት ቦታም ያመራል። ለተማሪዎቹ ማትስና እንግሊሽ ፈተናም አልቆ አቶ ቺዮንም ፈተኖቹ ሲታረሙ እያየ መልሱ የተሰጣት ተማሪ እንዳለ ኤክስቶን ግራ ተጋብቶ ጥያቄዎቹን አምጥቶ ሲያስተያይ ጥያቄዎቹ እንደተቀየሩም ተረድቶ እንደ እብድ እየሮጠ ቀጣዮቹን ፈተኖች እንዳይቀጥሉ ፈተኖቹ ተቀይረዋል እያለ ሊያስቆም ሲታገል ሀውጂን እዛም ደርሶ ተማሪዎቹን ፈተናውን ቀጥሉም እያለ በኢአርፒቢ ቢሮም በኩል ነው ፈተናው የተቀየረም እያለ ፈገግ ይልበታል። ታስራችሁ ነበር እንዴት ለሚለው ጥያቄ የዛኔ ሚኒስተሩ ቦንግን የዝውውር ደብዳቤን አምጣም ያለው ሰዓት ፊርማውን ሳይሆን የሀገር አቀፉን ፈተና ለነ ዮንቁን ትምህርት ቤትም ቀይረውም ብሎ እንደጻፈለትና ቦንግም ያንን ካነበበ በኋላ እየተገረመ በደስታ ከቢሮ ተለዋጭ ፈተናም ቀይሮ በድብቅ የፈተና ወረቀቶች የተቀመጡበት ቦታም አምርቶ ፈተናውን እንደቀየረው እናያለን። እንግዲህ እንዲህ እያልን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። አሁን ላይ አቶ ቺዮን ያደረጋችሁት ነገር በህግ ያስጠይቃል እያለ ሊለፈልፍ ቢሞክርም በሀውጂን ዝም እንዲል እየተደረገ በቲቪ ቪዲዮ ለቀውላቸው እንዳለ የተቀየረውን ፈተና ላይ ያሉ መልሶች አሁን ሙሉ ኤክስ ያገኘችው የባለስልጣኗ ልጅ መልስ ጋር እንደሚመሳሰልም አሳይተው እንዴት የተቀየረውን ፈተና 100 አምጥታ አሁን አዲስ የተሰጣትን 0 ታመጣለች? ይህም አይሆነው ይህ የአቶ ቺዮን ስራ ነው ብለው በተጨማሪም ከባለስልጣኗ ጋር የፈተናውን መልስ ሲሰጣት የተነጋገሩትን ሁላ ቦንግ በቮይስ ከጠረጴዛ ስር አስቀምጦት በነበረው መሳሪያም ድምጻቸውን ቀርጦት ነበርና እሱንም እያሰማ ተማሪዋን በድንጋጤ እጇ ላይ የጻፈችውን የጥያቄዎቹ መልስ ልታጠፋ በተሞክርም ሃንሪምም ይዛ የጮችባት እጅ ከፈንጅ ሁሉም ተይዘው ተማሪዎቹም አቶ ቺዮን ላይም ይበሳጫሉ። ሀውጂንም ሂዩን ኡንግንም እያየው ከዚህ በፊት ቃል የገባለትንና እሱ ዝም ብሎ ትምህርቱ ላይ እንዲያተኩር የነገረውን ጊዜም ያስታውሳል። ስብሰባ ላይ እየተፋጠጠ ያለው ሚኒስተሩም ተቀናቃኝ ፓርቲዎቹ የዛኔ ሀውጂን በንዴት በመኪና ገጭቶ ሊገለው የነበረውን የአስተማሪዋን ገዳይ ተማሪንም ኬስ ሳይቀር እያነሱ ኢአርፒፒን ቢሮን ለመጣልም ይሞክራሉ። ሚኒስተሩም ስብሰባው ላይ እንዳለ በስልክ እና ሀውጂን ስራውን እንደጨረሱና ያገኙትን መረጃ መልእክትም ነግሮት እሱም እንዳለ የአቶ ቺዮንን ስራም ስብሰባው ላይ ተናግሮ ከሱም ጋር ልጆቻቸውን በውሸት ፈተናውን እንዲያሳልፉም ሲሰሩ የነበሩ ባለስልጣናትና ባለሀብትን ስም ዝርዝር ይናገራል። ከዛም ውስጥ እዛው አብሮ ተሰብስቦ ያለው የተቀናቃኙ ፓርቲ ዋና ባልደረባም እንዳለበትም እየተናገረ እኛም ከተማሪዎች ከአስተማሪዎች ጎን አይደለንም፣ ሁሌ ከተጠቂዎች ጎን እንጂ የኛ ቢሮ ሁልጊዜ ስራው በትምህርት አካሄዱ ላይ በደል የሚያደርሱ ሰዎችን መቅጣት ነው እያለ ሁላችሁም በየስራ ዘርፋችሁ በትክክል ስሩ፣ እኛም እናንተን ተጠያቂ አናደርግም ብሎ ንግግሩን ጨርሶ የትኛውን ባለስልጣንና ባለሀብት ወደ ሌላ ሀገር እንዳይሸሽ እንዳገዱም ወደ ካሜራው ዞሮም
በማስፈራራት መልኩም ይናገራል። በዚህ መልኩ እና ሃውጂን ስራቸውን ጨራርሰው ከትምህርት ቤቱም ሲወጡ ሂዩን ቁንግ የተባለው ተማሪም ተከትለዋቸው ከልቡም ያመሰግናቸዋል። ለወንጀሉ ተጠያቂ የሆኑ እያንዳንዱ ሰዎች ሁሉም ሲታሰሩም እያየን በስተመጨረሻም ሃውጂንም ለአቶ ቺዮን ታስሮ እየተወሰደ ሳለ ከመግባቱም በፊት የትምህርት ህይወቷን ድሮ ያበላሸክባትን አንዲት ተማሪ ላገናኝክም ብሎ ሃንጊሪ ወደ ታሰረችበት ቦታ ወስዶ አገናኝቷቸው የፈለገችው እንድትናገረውም ያደርጋታል። ዋው! እና እንዴት ነው ፊልም ወዳጆች? ቲኪዩኤልኤስን ገራሚ ነው አይደለ? ቀጣዩ ክፍል ቶሎ እንዲለቀቅ ይህችን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።